ሰላም ውድ ተማሪዎች በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ኢንፎርማል ፋላሲ ፓርት 2 ይዤላችሁ መጥቻለሁ። ፓርት 1 ያላያችሁ መጀመሪያ እሱን ይዩትና ከዚህ ቀጥሉ። እንግዲህ ዛሬ የምናየው የመጀመሪያዎቹን 8ቱን የኢንፎርማል ፋላሲ አይነቶች ነው። እነሱም ፋላሲስ ኦፍ ሬሌቫንስ የሚባሉትን ፋላሲስ ኦፍ ሬሌቫንስ 8 ፋላሲ ኦፍ ሬሌቫንስ አሉ። ለፋላሲ ኦፍ ዊክ ኢንዳክሽን 6 አሉ። ለፋላሲ ኦፍ ፕሪዘምፕሽን 4 አሉ። ለፋላሲ ኦፍ አምቢጊቲ ደግሞ ፋላሲ ኦፍ አምቢጊቲ ፋላሲስ ኦፍ አምቢጊቲ 2 አሉ። ፋላሲ ኦፍ ግራማቲካል አናሎጂ 2 አሉ። እነዚህ ሲደምሯቸው በጠቅላላ ወደ 22 አካባቢ ይደርሳሉ። እነዚህን ሁሉንም ጀስት ፓርት ባይ ፓርት እናያለን። ለዛሬ የምናየው ፋላሲ ኦፍ ሬሌቫንስ ነው። በቀጥታ እንጀምር። ፋላሲ ኦፍ ሬሌቫንስ ምንድነው ብለን እንጀምር። ኦኬ ፋላሲ ኦፍ ሬሌቫንስ የሚፈጸመው መቼ ነው? ወይን ፕሪሚስ ኢዝ ሎጂካሊ irrelevant to the conclusion ፕሪሚሶች ለኮንክሉዥኑ irrelevant ሲሆን logically irrelevant ሲሆን but psychologically premise is relevant to the conclusion psychologically relevant ናቸው ግን logically irrelevant ሳይሆኑ ሲቀሩ ምን ይፈጸማል? ፋላሲ ኦፍ ሬሌቫንስ ይፈጸማል። ምን ማለት መሰላችሁ? ሰውየው ሳይኮሎጂካሊ ወይ ፈርቶ ሊሆን ይችላል፣ ወይ አዝኖ ሊሆን ይችላል፣ ወይ ዲስቶርት ተደርጎ ተዛብቶበት ሊሆን ይችላል። ሳይኮሎጂካሊ አክሴፕት ያደርጋል፣ ይቀበላል፣ ትክክል ነው ብሎ ያምናል። ግን ሎጂካሊ ሲታይ ያ አርጊውመንት ፋላሺየስ ይሆናል። ማለት ኢሬሌቫንት ፕሪሚሶቹ ለኮንክሉዥኑ ኢሬሌቫንት ሲሆኑ በዚህ ጊዜ ፋላሲ ኦፍ ሬሌቫንስ ከስሙ እንደምንረዳው ፋላሲ ኦፍ ሬሌቫንስ ይፈጸማል ማለት ነው። ኢሬሌቫንት ፕሪሚስስ ፎር ዘ ኮንክሉዥን ማለት ነው። ኮንክሉዥን ዳዝ ኖት ፎሎ ዘ ፕሪሚስ ሎጂካሊ አይደለም ፎሎ የሚያደርገው ኮንክሉዥኑ ኢሎጂካሊ ነው። ወይም በትክክለኛ በሎጂካል በራሽናል ወይ ሳይሆን በኢሎጂካል ኢሞሽናል ወይም ሳይኮሎጂካል በሆነ ወይ ነው ማለት ነው። unlike in good argument የሚባለው ፋላሲ ፍሪ አርጊውመንት ፋላሲ ፍሪ አርጊውመንት ጄኒዩን ኤቪደንስ ያለው አርጊውመንት ምን ይባላል? ጉድ አርጊውመንት ይባላል። ኢን ፋላሲ ኦፍ ሬሌቫንስ አሁን እየተማርነው ያየነው ያለው ፋላሲ ምን አለ? ኢሞሽናል ቲሪት አለ። ሰውየው ወይም ተከራካሪው አርጊወሩ ኢቮክ የሚያደርገው ኢሞሽን አለ። የሆነ መግለጽ በፎርስ ሊሆን ይችላል፣ ዲስቶርት ማድረግ ሊሆን ይችላል፣ ወይም ደግሞ ፒቲን ኢቮክ ማድረግ ይችላል። whatever የሆነ ኢሞሽኑን ገልጾ ነው just argue የሚያደርገው ማለት ነው። hence connection between premise and conclusion የኮንክሉዥን እና የፕሪሚስ ኮኔክሽናቸው ምንድነው? ኢሞሽናል ነው። በፋላሲ ኦፍ ሬሌቫንስ ጊዜ የኢሞሽን የፕሪሚስ እና የኮንክሉዥን ኮኔክሽን ኢሞሽናል ኮኔክሽን ነው ማለት ነው። ይሄ ፋላሲ ኦፍ ሬሌቫንስ መግቢያ ላይ እንደነገርኳችሁ 8 ይደርሳሉ። እዚህ ጋር እንደምታያቸው ፋላሲ ኦፍ ሬሌቫንስ ፋላሲን በ5 ይከፈላል። ሬሌቫንስ፣ ዊክ ኢንዳክሽን፣ ፕሪዘምፕሽን ብለን አናሎጂ፣ ግራማቲካል አናሎጂ እና ፋላሲ ኦፍ አምቢጊቲ ብለን በ5 ይከፈላል። ከነዛ ውስጥ ደግሞ 8ቱ በመጀመሪያው በዚህ ላይ ናቸው ማለት ነው። ማማናቸው ጀስት እነ አፒል ቱ ፎርስ እነዚህ ሶስቱ አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ዘ ፒፕል እና አፒል ቱ ዘ ፐርሰን፣ አክሲደንት ፋላሲ ኦፍ አክሲደንት፣ ስትሮማን ፋላሲ፣ ሚሲንግ ዘ ፖይንት፣ ሬድ ሄሪንግ እነዚህ ፋላሲ ኦፍ ሬሌቫንስ ይባላሉ። እያንዳንዳቸው ምን ናቸው እናያቸዋለን። ግን እዚህ ጋር የተቀመጡት እንዳጤረራ ባጭሩ ለመያዝ እንዲመቻችሁ ለምሳሌ ፋላሲ ኦፍ አፒል ቱ ፎርስ ፋላሲ ከሆነ ምንድነው በቀጥታ የሚያሳየው? ኢምፕሎይ ትሪት ማስፈራራትን ነው የሚተገበረው። በቃ በአርጊውመንቱ ላይ ትሪት አለበት። ለኮንክሉዥኖቹ በትሪት ነው ጀስት ኮንክሉድ የሚደረጉት። ፒቲ ከሆነ አንድ ባንድ እናያቸዋለን። ጀስት እዚህ ጋር እንደ ጠቅላላ እንድትይዟቸው ነው። አፒል ቱ ፒቲ ደግሞ ኢቮክ ፒቲን ኢቮክ ያደርጋል። ሀዘኔታን ገልጾ ክርክሩን ለማሸነፍ መሞከር ማለት ነው። አፒል ቱ ዘ ፒፕል ደግሞ ማኒፑሌት ዘ ዲዛይር ኦፍ ዘ ፒፕል የህዝቡን ፍላጎት ማኒፑሌት ማድረግ ወደ አርጊወሩ ማንጣት ወይም ወደ ተከራካሪው ፍላጎት ማምጣት ማለት ነው። ዲዛይራቸውን ማኒፑሌት ማድረግ። ለዚህ 3 ኤሪያዎች አሉት። በአንድ ወገን ፋላሲ፣ ቫኒቲ፣ ስኖበሪ። በአንድ ወገን ከሆነ ማጆሪቲ የመረጠውን ምረጥ የሚል ነገር፣ ቫኒቲ ከሆነ ሴሌብሪቲዎች የተከበሩ ሰዎች ያደረጉትን አድርግ የሚል፣ ስኖበሪ ከሆነ ደግሞ የሆነ ስታተስ ሃየር ክላስ ላይ ጆይን ለማድረግ ከፈለክ ይሄን አድርግ የሚል አንድ በአንድ እናያቸዋለን። ጀስት እንደ መግቢያ ነው ይሄ እና ደግሞ ባጭሩ ዋና ሐሳባቸው ነው። አራተኛው
አጌንስት ዘ ፐርሰን ሰውየውን አጌንስት ሰውየው ከኢሹ ወይም ደግሞ ከአርጊውመንቱ ይልቅ ወደ ሰውየው ፖይንት ማድረግ አድ ሂውመንም አቢዩዝ እየተሳደበ የሚፈጸም ጀስት ቀጥታ አቢዩዝ እያደረገ የሚፈጸም ፋላሲ አድ ሂውመንም ሰርከምስቴንሻል የሰውየውን ጉዳዮች እያተነሳ አድ ሂውመንም ቱዩ አንተን ፈጽመዋል እኔም ፈጽሜዋለሁ ሁለታችንም ትክክል ነው ብሎ የሚደረግ ይሄ እንደ መግቢያ ነው ጀስት አንድ በአንድ ጀስት በዴፊኒሽን አሳያቸዋለሁ አክሲደንት ደግሞ ሚስ አፕሊኬሽን ኦፍ ጀነራል ሩል ቱ ስፔሲፊክ ኬዝ አንድ የሆነ ስፔሲፊክ ጀነራል ሩል አለ ያን ጀነራል ሩል በስፔሲፊክ ኬዝ ላይ አፕላይ ሲደረግ ይሄም በምሳሌ እያንዳንዳቸውን እናያለን ስትሮማን ፋላሲ ደግሞ ዲስቶርት ሲደረግ የሆነ ማዛባት ዲስቶርሽን ኦፍ ዘ ኦሪጂናል አርጊውመንት ትክክለኛውን አርጊውመንት ዲስቶርት አድርገን ወደ ሌላ ሐሳብ ስናምታታ የሚፈጸም አርጊውመንት ነው ሚቲንግ ዘ ፖይንት ደግሞ ኮንክሉዥን ሚስስ ሎጂካል ኤቪደንስ ኦፍ ፕሪሚስ እና ኮንክሉዥን በሎጂካል ኤቪደንስ ሳይኖር ሎጂካል የሆነ ኤቪደንስ ሲያጣ ጀስት በኢግኖራንትሊ ሲደረግ ሬድ ሄሪንግ ደግሞ ይሄ ዳይቨርት አቴንሽን ኦፍ ሊስነር ኦር ሪደር ቱዋርድስ ኒው ኢሹ ወደ ሌላ ክርክሩን ትተን ወደ ሌላ ጥፍ ብለን ዳይቨርት አድርገን አቴንሽኑን ከዛ ከክርክሩ ውስጥ ኢዚሊ ለማጥቃት እንዲመቸን መውጣት ማለት ነው እያንዳንዳቸው ምን ናቸው አፒል ቱ ፎርስ አፒል ቱ ፒቲ አፒል ቱ ዘ ፒፕል አጌንስት ዘ ፐርሰን አክሲደንት ስትሮማን ፋላሲ ሚሲንግ ዘ ፖይንት ሬድ ሄሪንግ ሁሉንም እያንዳንዳቸው በኤግዛምፕል በዴፊኒሽን እናያቸው የመጀመሪያው ምንድነው አፒል ቱ ፎርስ ኦር ስቲኪ ፋላሲ በሌላ ስሙ አፒል ቱ ፎርስ ስቲኪ ፋላሲ ይባላል ከስሙ እንደምትረዱት ፎርስ ነው በቃ ኤምፕሎይ የሚያደርገው ፎርስ አለ በቃ እያስፈራራ ጀስት የሆነ ነገር ካልተፈጸመ የሆነ ፎርስ እንደሚከተለው እያደረገ ነው አርጊወሩ የሚያደርገው አርጊወር ፖስስ ኮንክሉዥን ባይ ኤምፕሎይንግ ትሪት ኦን ሊስነር ኦር ሪደር አዳማጩ ላይ ወይም ደግሞ አንባቢው ላይ የሚጽፈው ላይ ወይም ደግሞ የሚናገረው ንግግር ላይ ፎርስ ይጨምርበታል የፎርስ ትሪት ኤምፕሎይ ያደርጋል ፎርስን ማለት ነው ኦልዌይስ ኢንቮልቪንግ ዩዚንግ ትሪት ማስፈራራትን እንደ ቱል ነው የሚጠቀመው ጀስት እያስፈራራ ነው ክርክር የሚፈጽመው ፊዚካሊ ኦር ሳይኮሎጂካሊ ፊዚካል ኦር ሳይኮል ኤክስፕሊት ግልጽ በሆነ መንገድ በቃ እንደዚህ ካላ ለምሳሌ ሳይኮሎጂካሊ ይሄን ካላደረክ ይሄ ክርክር ካልተፈጸመ ይሄንን እኔ ካላሸነፍኩ እመታሃለሁ እቀጠቅጣለሁ እደበድብሃለሁ አሰቃይሃለሁ የሚል ፊዚካሊ ኤክስፕሊሲት የሆነ ግልጽ የሆነ ማስፈራራቸውን ወይም ደግሞ ሳይኮሎጂካሊ ደግሞ ኢምፕሊሲት የሆነ ጀስት በሰውየውን ኢንዳይሬክትሊ አታክ ማድረግ እንደዚህ ከሆነ እንደዚህ ይሄን አሳጣሃለሁ ማለት ኢንዳይሬክትሊ እመታሃለሁ እደበድብሃለሁ ሳይሆን በቀጥታ ሰውየው በተዘዋዋሪ በሳይኮሎጂው የሆነ ጉዳት እንደሚደርስበት አስቦ ያንን ትሪት ለማምለጥ ሲል አርጊውመንቱን እንዲቀበል ማድረግ ነው ማለት ነው ትሪት ኢዝ አሁን እንደጠቅላላ ስናየው ትሪት ሎጂካሊ ኢሬሌቫንት ዘ ኮንክሉዥን አሁን ኮንክሉድ ለማድረግ ያ እዛ በአፒል ቱ ፎርስ ኦር ስቲክ ፋላሲ ላይ የሚቀርበው ትሪቱ ማስፈራራቱ ኢሎጂካል ነው ወይም ኢሬሌቫንት ነው ማለት ነው ለኮንክሉዥኑ ማለት ነው ኤግዛምፕሎች እዚህ ጋር ብዙ ኤግዛምፕሎች አሉ እናያቸው ለምሳሌ እዚህ ጋር ደስ የሚል ኤግዛምፕል አለ ሚስተር ከበደ you have accused me of fraud and embezzlement የሆነ ሰው ሚስተር ከበደን እያለው ነው ሚስተር ከበደ አንተ በፍራውድ በማጭበርበርና በኤምባዝልመንት ከሰኸኛል ኤምባዝልመንት እና በፍራውድ ከሰኸኛል you have to drop the charge you filed against me እኔ ላይ ያነሳኸውን ይሄን ክስ መተው አለብህ you have to remember that I am your ex boss አለቃህ ነኝ የቀድሞ አለቃህ ነኝ I will torture both you and your family if you don't drop your case got it አገኘው እኔ አለቃህ ነኝ እንደዚህ ክሱን ካላነሳ እደበድብሃለሁ እመታሃለሁ እንደዚህ እያለ በቀጥታ ኤምፕሎይ እያደረገ ነው ትሪቱን ወይም ነው ፎርሱን ኤምፕሎይ እያደረገ ነው ማለት ነው እንደዚህ አይነት ፋላሲ ምን ይባላል አፒል ቱ ፎርስ ወይም ስቲክ ፋላሲ ይባላል ማለት ነው በቀጥታ ዳይሬክትሊ ኦር ኢንዳይሬክትሊ ፎርስን ለአርጊውመንት ቱል ስንጠቀምበት ማለት ነው እዚህ ጋር አለ ኤግዛምፕሎችን ጀስት ያቸው በጣም ብዙ ኤግዛምፕሎች ናቸው እናንተን ያቸው ወይም ደግሞ ገብታችሁ እንትኑ ላይ ኤፒፒቲው ላይ ቴሌግራም ሊንክ ባዮ ላይ ያላችሁ በዛ ገብታችሁ እዩዋቸው ሁሉንም ጀስት እኔ ዋናዎችን ማሳያቸው ለምሳሌ ያ ከነዚህ ውስጥ ይሄኛውን ነው አራተኛውን ሰክሬታሪና ቦስ ጸሐፊና አለቃ I deserve a rise in salary ምን ያለ ነው ሰክሬታሪው I deserve a rise in salary for the coming year ለሚመጣው አመት just ደሞዝ ጭማሪ ያስፈልገኛል after all you know
how friendly I am with your wife ከሚስትህ ጋር እኔ እንዴት ተቀራራቢ እንደሆንኩ ታውቃለህ and I am sure you would not want her to find out that has been going on between you and that sexpot client of your ሳይኮሎጂካል ትሪት አያችሁ የቅድሙ በቀጥታ እመታለሁ ቀጠቅጣለሁ የሚለው አንደኛው ላይ ያየነው ኤግዛምፕል 1 ላይ ያየነው just ኤክስፕሊሲት ነው በቀጥታ ነው እዚህ ጋር ግን ኢንዳይሬክትሊ ሰውየው ምን እያደረገው ነው እኔ ጸሐፊው ደሞዝ ይጨመርልኝ ካልጨመርክልኝ ለሚስት የሆነ ያደረከውን መጥፎ ነገር ያንን እናገርብሃለሁ ንብረትህ እንዲፈናቀል አትፈልግም ስለዚህ እኔ የኔን ባህሪ የኔን ክርክር ተቀበል ወይም ደግሞ ደሞዝን ጨምርልኝ ያው ኢሬሌቫንት ነው ግን just ሰውየው ሳይኮሎጂካሊ ምን ያደርጋል ይቀበላል ምክንያቱም ያንን እሱን አፌክት ስለሚያደርገው ማለት ነው እንደዚህ ይሄ አይነቱ ፋላሲ ምን ይባላል appeal to force ወይም ስቲኪ ፋላሲ ይባላል ኤግዛምፕሎችን ገብታችሁ በደንብ ያቸው ተለማመዱባቸው ብዙ ኤግዛምፕል ተሰሩ ለፋይናል በደንብ አዲስ አትሆኑ ማለት ነው የሁለተኛው ታይፕ ኦፍ ፋላሲ ደግሞ appeal to fallacy of relevance appeal to ፒቲ ነው ፒቲ ማለት ሐዘን ማለት ነው ሐዘንን ገልጾ ወይም ሐዘንን ኢቮክ አድርጎ የሚፈጸም የፋላሲ ነው support a conclusion merely by evoking pity in one's audience የሆነ አርጊዩር just conclusion የሚሰጠው በቀጥታ ሐዘኔታን ገልጾ እንደዚህ ፕሪሚስን ይደረድርና ከዛ መጨረሻ ላይ ኮንክሉዥኑ just PTS የሆነ ኮንክሉዥን ይሰጣል ማለት if the arguer succeeds in evoking strong feeling of pity ይሄ የሚከራከረው ሰውዬ strong በቃ just በደንብ ፊሊንጎችን ገልጾ ለሰውየው ከነገረው ያ ኦዲየንሱ ወይም ሪደሩ ወይም ሊስነሩ the listener may deceived to accept the conclusion without logical evidence ሳይፈልግ በቀጥታ ትክክል መስሎት ይቀበላል በዚህ ጊዜ ምን ይፈጸማል appeal to pity ወይም ደግሞ የappeal to pity fallacy ይፈጸማል ማለት ነው እዚህ ጋር ለምሳሌ እንደ ኤግዛምፕል ምን ይላል the headship position in the department of accounting should be given to Mr. Omar Abdullah የመሪነት ፖዚሽኑ ዲፓርትመንት በአካውንቲንግ ዲፓርትመንት ላይ ለኡመር አብዱላ ይገባዋል ምክንያቱም Omar Abdullah has 6 hungry children to feed and his wife desperately need to an operation to save her eyesight ሚስቱም የችግረኛ ነች ህመም አለባት ልጆቹ 6ቱም ረሃብተኛ ልጆች አሉት እነዛን ፊድ ለማድረግ ያሆኑ ፖዚሽን ሄድሺፕ ፖዚሽኑ በአካውንቲንግ ዲፓርትመንት ለኡመር አብዱላ ያስፈልገዋል ሰውየው በቃ just አሳዛኝ እንደሆነ እየተገለጸ ነው አሁን እዚህ ጋር አዳማጮቹ ወይም ሊስነሩ ወይም ሪደሩ አሁን በዚህ ጊዜ ምንድነው የሚያ ትክክል ነው በቃ ብሎ ሳይኮሎጂካሊ ሊቀበል ይችላል ግን አርጊመንት ምንድነው ሎጂካሊ ፋላሺስ ነው ማለት ነው ይሄን ይመስላል ማለት ነው የፒቲን ኢቮክ አድርጎ ማንኛውንም ፒቲን ኢቮክ አድርጎ እዚህ ጋርም ኤግዛምፕል ብዙ ኤግዛምፕሎች አሉ እየገባችሁ አሁን ለምሳሌ ይሄንን ነው ታክስ ፓየር እና ጀጅ አንተነ ዳኛና ግብር ከፋይ ማለት ነው ለግብር ለዳኛው እንደዚህ ችግር አለብኝ ያለ ነገር ነው your honor ክብርነቱ I admit that I declared 13 children as dependent on my tax return እዚህ ጋር ግን የምትዙ ነገር ሰውየው ችግር እንዳለበት በቃ አርጊመንቱን እንደሚሸነፍ ይገልጻል ግን በፒቲኤስ ነው አሁን ፎርስ ላይ አርጊመንቱን ተሸናፊነቱን አይቀበልም ግን እዚህ ጋር ተሸናፊነቱን ተቀብሎ just ፒቲኤስ ሆኖ ነው የሚቀርበው ማለት ነው አሁን እዚህ ጋር even 13 እንደዚህ ችግር አለ ገብታችን በደንብ አንብቡት ለጊዜው just ቀጣ ይሄን አንብቡት ታገኙታላችሁ ሐሳቡን ማለት ነው ወደ ሶስተኛው ፋላሲ እንሄድ appeal to the people ወይም ደግሞ appeal to the people popularity ፋላሲ ምን ነው naturally everyone wants ምንድነው naturally everyone wants to be accepted loved and esteemed by others ማንኛውም ሰው እኔም እናንተም ሌሎችም ሰዎች ማንኛውም ሰው መደነቅን መወደድን just ተቀባይነትን ይፈልጋል however the problem lies on how to secure this desire ይሄንን የሚያሟላበት ጉዳይ ነው ዋናው ችግሩ ማለት ነው ሶ ማንኛውም ሰው ሊፈጽም ይችላል እንትንን ማለት ነው appeal to people ህዝብ ላይ የህዝብን people ዲዛይርን ማኒፑሌት ለማድረግ ፋላሲን ሊፈጽም ይችላል committed when an argument ይሄ appeal to people ፋላሲ የሚፈጸመው when the committed when an arguer draws conclusion by manipulating the desire of the people using different techniques የተለያዩ አይነት ዘዴዎችን ተጠቅሞ የህዝቡን ፍላጎት ወደ
ራሱ ማምጣት ማለት ነው። ለምሳሌ arguers illogically attempt to exploit the desire or emotion of people for some private motive ለራሱ ፍላጎት private motive ለራሱ ለሚፈልገው ነገር ወይም የራሱን አርጊውመንት ሰክሲድ ለማድረግ የህዝብን ዲዛይር ኢሞሽን ኤክስፕሎይት ይበዘብዛል ማለት ነው። በዚህ ጊዜ ይሄን አርጊውመንት አፒል ቱ ዘ ፒፕል አርጊውመንት እንትን ፋላሲድ የሚፈጽም አርጊወር ማለት ነው። ክሌም ምንድነው? ክሌሙ ዋና ሐሳቡ ጥያቄው if you want to be member of the group accept x y z as true። አሁን የሆነ ሰው ሲከራከር አንተ በቃ ከዚህ ሜምበር መሆን ከፈለክ ኤክስን ዋይን ዜድን ምንላቸው የሆነ ነገሮችን አድርግ ትሩ ናቸው ብለህ ተቀበል ወይም ደግሞ ፈጽም ብሎ የሚከራከርበት የክርክር አይነት የፋላሲ አይነት ነው ማለት ነው። ሁለት አፕሮቾች አሉት፣ ዳይሬክት እና ኢንዳይሬክት አፕሮች። ዳይሬክትሊ ፒፕልን አታክ ማድረግ ለራስ ወደ ራስ አርጊውመንት እና ኢንዳይሬክትሊ የመጀመሪያው ዳይሬክትሊ ከሆነ ዳይሬክትሊ arguer addresses a large group of people, excites the emotion and enthusiasm of the crowd to win acceptance for his or her conclusion። ምንድነው አርጊወሩ በጠቅላላ ህዝቡ ላይ ወይም ክራውዱ ላይ ግሩፑ ላይ ኢሞሽኑን እሱ የሚፈልገውን ወይ የፖለቲካ ፓርቲ አሁን ለምሳሌ ብላችሁ አስቡት እዛ ላይ ተቀባይነት እንዲያገኝ የሆነ መሪ እንደዚህ ነው ብሎ የህዝቡን ዲዛይር ወደ ራሱ ሲያመጣ ነው ማለት ነው። ኦብጀክቲቭ አሮዝ ሞብ ሜንታሊቲ ምንድነው? ጀስት አመጽ ቅስቀሳ ነው። በሰዎች በአድማጮች ላይ ጀስት እንደ አመጽ ነገር አንስቶ ወደ ራሱ አትራክት ማድረግ ነው ማለት ነው። individuals in the audience want to share the excitement and find themselves accepting any member of conclusion with ever increasing forever ምንድነው? የሆነ ኢንዲቪጁዋል ግለሰቡ በዛ በክራውድ ውስጥ ያሉት ግሩፕ ውስጥ ያሉት ኢንዲቪጁዋሎች ግለሰቦች ያንን ሰውዬ ጀስት ህዝቡን ለመቀላቀል ብለው ያንን ከህዝቡ ላለመለየት ብለው ወደሱ ያደላሉ፣ ወደ አርጊወሩ ያደላሉ ማለት ነው። በዚህ ፋላሲ ጊዜ በአፒል ቱ ፒፕል ዳይሬክት አፕሮች ፋላሲ ጊዜ ማለት ነው። ዩዥዋሊ ኤምፕሎይድ ባይ ይሄ አርጊውመንት የሚፈጸመው ዩዥዋሊ ሞስት ኦፍ ዘ ታይም የሚፈጸመው ባይ ስፒከር ተናጋሪዎች፣ ፕሮፓጋንዲስት፣ ፖለቲሽን ፖለቲካን ሊድ የሚመሩ የፖለቲካ መሪዎች፣ ፕሮፓጋንዲስቶች፣ ፕሮፓጋንዳ የሚነዙ ሰዎች፣ ስፒከሮች፣ በቃ ጀስት ኢንፍሉዌንሰሮች እነዚህ ሞስት ኦፍ ዘ ታይም ይሄንን አፒል ቱ ዘ ፒፕል ፋላሲን ይፈጽማሉ ማለት ነው። ይሄ ዳይሬክትሊ የህዝብን ዲዛይር ማኒፑሌት ሲያደርግ ነው። ኢንዳይሬክትሊ አርጊወር አፒል ኖት ዘ ክራውድ ላይ ሳይሆን ኢንዲቪጁዋሎችን አታክ ማድረግ ኖት ዘ ክራውድ አዝ ኤ ሆል እንደ ጠቅላላ ሳይሆን በት ኢንዲቪጁዋልስ ሰፓሬትሊ ሁ ሃቭ ሪሌሽን ቱ ዘ ክራውድ ኢንዲቪጁዋሎችን አታክ አድርጎ ጠቅላላ ህዝቡን ማኒፑሌት ለማድረግ መሞከር። ያኛው ከሆነ ዳይሬክትሊ ግሩፑ ላይ ወይ ክራውዱ ላይ ነው ጀስት ኢሞሽኑን ኢቮክ የሚያደርገው። እዚህ ጋር ግን ኢንዲቪጁዋሎች ላይ ኢቮክ አድርጎ ከዛ ወደ ግሩፑ ጀስት ጠቅላላውን ለማሳመን መሞከር ነው። ዩዝድ ባይ ኢንዱስትሪስ ቱ አድቨርታይዝ ዜር ፕሮዳክት ሞስት ኦፍ ዘ ታይም። ይሄ ደግሞ ኢንዳይሬክት አፕሮች ነው የሚጠቀሙት ኢንዱስትሪዎች እንትኖቻቸውን ፕሮዳክቶቻቸውን ለማስተዋወቅ በጣም ይጠቀሙበታል። እንደ ዩዚንግ ኢሞቲቭሊ ቻርጅድ ተርሚኖሎጂስ የሚጠቀሟቸው ተርሞች በቃ ኢሞሽንን የሚቀሰቅሱ ነገሮች ናቸው። በኢሞሽን የተሞሉ ተርሞች የሚጠቀሟቸው ንግግሮቻቸው ወይም ጽሁፎቻቸው ኢሞሽን የተሞሉ ናቸው። ካፓቢሊቲ ቱ አትራክት ፒፕል ቱዋርድስ ዘ ፕሮዳክት ኦር ዘ ኢሹ ወደ እነሱ ወደሚፈልጉት ኢሹ ወይም ደግሞ ወደ ፕሮዳክታቸው ህዝቡን አትራክት ወይም ደግሞ ኢንዲቪጁዋልን አትራክት ለማድረግ ይጠቀሙበታል ማለት ነው። አፒል ቱ ፒፕል ኢንዳይሬክት አፕሮች ላይ ማለት ነው። 3 ቫሪቲስ አሉት። በሶስት መንገድ ሰዎችን አትራክት ሊያደርጉ ይችላሉ። እንዴት ነው? የመጀመሪያው አፒል ቱ ባንድ ወገን ማለት ቶሎ የሆነ ወደ አንድ ግሩፕ እንዲመጡ ማድረግ አትራክት ማድረግ። አፒል ቱ ቫኒቲ እና አፒል ቱ ስኖበሪ አንድ በአንድ እናያቸው። እነዚህን አፒል ቱ ባንድ ወገን፣ አፒል ቱ ቫኒቲ፣ አፒል ቱ ስኖበሪ የሚሉትን እነዚህን ሶስቱን እናያቸው። አፒል ቱ ባንድ ወገን በአፒል ቱ ባንድ ወገን ኢንዳይሬክት አፕሮች ከሆነ ምን ማለት ነው? commonly appeals to the desire of individuals to be considered as part of a group or community in which they are living። በቃ እነዚህን ሰዎች እነዚህን ፒፕሎች እነዚህን ግሩፖች መምሰል ከፈለግ ይሄን አድርግ ብሎ መከራከር። ለምሳሌ አንድ ክላሳችሁ እናንተ የምትማሩበት ክላስ ላይ ብዙ ሰዎች የሆነ አንድ ልብስ የሚለብሱ ከሆነ
ከነዚህ ክላሱን ለመምሰል ከፈለግ ይሄንን ልብስ ልበስ ብሎ መከራከር እንደማለት እንደዚህ ያርጋጁ ውሰዱት። commonly or group shares some common value and norm እና value የነሱን ኖርም እና value accept አድርግ እነሱን መምሰል ከፈለግ የሚል just claim አለው ማለት ነው። hence every individual is expected to manifest group conformity to this shared valueዎችን ኢንዲቪጁዋሎች ግሩፑን ለመምሰል ብለው ይቀበሉታል ማለት ነው። በአንድ ወገን ማለት በቶሎ ድጋፍ የሚያገኙ እንደ ፖለቲካ ፓርቲ አይነት ነገሮች ማለት ነው። use the emotion and feeling to get acceptance for a certain conclusion የሆነ ኮንክሉዥን ከፕሪሚስው ተነስቶ የሆነ ኮንክሉዥንን ኮንክሉድ ለማድረግ በአንድ ወገኖች ምን ያደርጋሉ? ኢሞሽንን ፊሊንግን ጀስት አክሴፕታንስ ለማግኘት ኢሞሽናቸውና ፊሊንጋቸውን ኢቮክ ያደርጋሉ ወይም ዩዝ ያደርጋሉ ማለት ነው። ምን ኤግዛምፕል እዚህ ጋር ተመልከቱ። the majority of people in Ethiopia accept the opinion that child circumcision is the right thing to do. Thus you also should accept the child circumcision in the right thing to do. ምን መሰላችሁ? የኢትዮጵያ አብዛኛው የኢትዮጵያ ህዝብ የልጅ ግርዛትን እንደ ትክክለኛ ሐሳብ ይቀበላል። ስለዚህ አብዛኛው ኢትዮጵያ ስለተቀበለው አንተም ኢትዮጵያዊ መሆን ከፈለክ እንደ ኢትዮጵያውያን just accept አድርግ ብላችሁ ስትከራከሩ ይሄ ምን አይነት ፋላሲ ነው? በአንድ ወገን ፋላሲ ይባላል። just ግሩፖችን ጆይን አድርግ ብሎ መከራከር ማለት ነው። ካልሆነ ያን ግሩፕ ለመቀላቀል ብሎ ዲዛይሩን ኢሞሽኑን አትራክት ማድረግ ያንድን ሊስነር ኦር ሪደር ማለት ነው። ኢን አድቨርታይዚንግ በማስታወቂያ ላይ ለምሳሌ the issue is intentionally attached with majority section of society አብዛኛው ህዝብ majority section of the society ያደረገውን አድርግ ነው and other are urged to follow the decision of majority አሁን ለምሳሌ የሆነኛ በተለያዩ አይነት ሶሻል ሚዲያ ላይ የተለያዩ አይነት ቦታ ላይ ስናይ በጣም አትራክት እንደረጋለን አይደል? የሆነ ነገር እንድንቀበለው ብዙ የቻይና ህዝብ እኮ ይሄን አድርጎታል ግዛ ብዙ የአሜሪካን ህዝብ እኮ ይሄንን አድርጎታል ብዙ ኢትዮጵያውያኖች እኮ ይሄንን ሰርተውታል እንደዚህ አድርግ የሚል የሆነ ወደ አንድ ህዝብ በአንድ ወገን እንደውም አማርኛ እኮ ይመስላል ወደ አንድ ወገን የህዝቡን ልብ ማሸፈት ማለት ነው። ኤግዛምፕሎቹ of course you want to buy zest toothpaste why 90% of American brush with zest ምንድነው? ይሄንን እንትንን zest toothpaste ግዛ ነው 90% የአሜሪካ ፒፕል ስለገዛው ስለሚጠቀምበት አንተም ተጠቀምበት አድርገው ማለት ነው። ይሄ ምንድነው? just appeal to በአንድ ወገን ፋላሲ ወደ ህዝቡ ኢሞሽንን ማኒፕሌት ማድረግ ነው። የሁለተኛው ደግሞ appeal to vanity ነው። vanity ከሆነ ደግሞ arguer associate the product with someone who is admired and persuade and people ምን መሰላችሁ? በዚህ ጊዜ በቫኒቲ ጊዜ ደግሞ የሆነ የሚያደንቀው አርጊወሩ ለራሱ የሚያደንቀው ሰው አለ። ፉትቦለር ሊሆን ይችላል፣ የፖለቲካ መሪ ሊሆን ይችላል፣ የሆነ ሪስፔክትድ ኢንፍሉዌንሰር ሊሆን ይችላል። የዛን ሰውዬ እሱ ያደረገውን አድርግና እንደሱ ትሆናለህ እንደሱ ትደነቃለህ ብሎ ማሰብ። ክሌሙ ምንድነው? if you use the product which is used by someone respected by the people you will be respected too ክቡር ሰው ያደረገውን ነገር ካደረግ አንተም የተከበርክ ትሆናለህ ብሎ ማሰብ ነው። ለምሳሌ አሁንኛ just ሪል ወርልድ ላይ የምናየው ፋኖች ለምሳሌ የኳስ ተጫዋች ፋንቦዮች ምን ያደርጋሉ? የእንትኑን የፉትቦለሩን ጀስት ወይ ቲሸርቱን ወይ ጫማውን ወይ ደግሞ የተለያየ ሄር ስታይሉን ፎሎ ያደርጋሉ አይደል? እንደዛ ያ ሰው የሪስፔክት ስለሆነ እኛም ሪስፔክት እናደርጋለን የሚል ኢሞሽን ስላለ ነው አይደል? እንደዛ አይነት ነገር ነው ማለት ነው። ለምሳሌ ኤግዛምፕል እዚህ ጋር ተጠቅምጠውና may show the famous footballer ፍራንክ ሌምባርድ wearing Adidas shoe ቢቢሲ ያሳያል። ይሄንን ፍራንክ ሌምባርድን በአዲዳስ ሹ ለብሶ ያሳያል። wear this new fashion shoe ይሄንን አዲዳስ ሹን ልበስ ዌር አድርግ a shoe which is worn only by few respected celebrity በጥቂት ክቡራን ብቻ የተለበሰ አዲዳስ ሹ እንደዚህ ኢሞሽን ነው እንደዚህ እየገለጸ ነው ማለት ነው። ኢሞሽኑን ኢቮክ እያደረገ ነው ማለት ነው። ሌላው አፒል ቱ ስኖበሪ ነው። ስኖበሪ ማለት ሃየር ክላስ እና ሎወር ክላስ ብሎ ህዝቦችን የሚከፋፍል ሰው ማለት ነው። ምንድነው? አርጊው አሶዚ ዘ ኢሹ ዊዝ ፐርሰን who have high social status ወይም ሃይ ክላስ ላይ ሃይ ክላስ እና ሎ ክላስ ከሎ ክላስ ላይ ወጣ ሃየር ክላስ መሆን ከፈለግ
ጀስት ሃየር ክላሶች የሚያደርጉትን አድርግ ነው። ይሄ ደግሞ ክሌም ኢፍ ዩ ዋንት ቱ ቢ ኤ ሜምበር ኦፍ ዘ ሰሌክትድ ፊው ከጥቂት ከተመረጡት መሆን ከፈለግ ዩ ሹድ ኤክሴፕት ኤክስ ዋይ ዜድ ቲንግስ እነዚህን ኤክስ ዋይ ዜድ የተባሉ ቲንጎችን መቀበል አለብህ ብሎ ነው ማለት ነው። አሁን ለምሳሌ የሆኑ ጥቂት ሰዎች የሚለብሱት የድሬስ ስታይል ካለ ለምሳሌ ጥቂት ህዝቦች ብቻ ጥቂት ክቡራን ብቻ የሚለብሱ ካለ ያንን ልብስ ልበሰውና እንደነዛ ክቡራን ትሆናለህ ብሎ ማሰብ ማለት ነው። ኤግዛምፕሉን እዚህ ጋር አዩት። የአራተኛው ታይፕ ኦፍ ሬሌቫንስ ፋላሲ ምንድነው? አርጊመንት አጌንስት ዘ ፐርሰን ነው። አርጊመንት አጌንስት ዘ ፐርሰን ምንድነው? ይሄ ደግሞ ኖርማሊ ኢን ኤ ጉድ አርጊመንት ቱ አቺቭ ኮላቦሬቲቭ ጎልስ አርጊወር አር ኤክስፔክትድ ቱ ምንድነው? በዚህ ጊዜ በኖርማል ወይ ከሆነ አንድ አርጊመንት እነዚህን ሶስት ክራይቴሪያዎች ሊያሟላ ይገባዋል። ምን መጀመሪያ ምን መሆን አለበት? ኦብዘርቭ ሩልስ ኦፍ ፖላይት ኮንቨርሴሽን ኮንቨርሴሽኑ ፖላይትሊ ወይም ደግሞ ጀስት ሩድ ባልሆነ መልኩ ፖላይት በሆነ ኢምፖላይት ነገር መታየት የለበትም። በአርጊመንት ጊዜ ጀስት ፖላይትሊ ኮንተንቱን አታክ እያደረግን ከሰውየው ከፐርሰኑ ውጭ መከራከር አለብን። በጉድ አርጊመንት ጄኒውን ኤቪደንስ ጊዜ ማለት ነው። ቱ ትረስት ኢች አዘር ሌላኛው ደግሞ ኤንድ ኤክስፕረስ ዜር አርጊመንት ፖዚሽን ክሊርሊ ኤንድ ሆነስትሊ እና ክሊርሊ አርጊው መደረግ አለበት። ይህን ብሬክ ሲያደርግ ምን ይፈጸማል? አርጊመንት አጌንስት ዘ ፐርሰን ነው። ፎከስ ኦን አታኪንግ ዘ ኮንተንት ኮንተንት ኦፍ ዘ አርጊመንት ዛን ፐርሰናሊቲ ኦፍ ኦፖነንትስ የተቃራኒውን የኦፖነንቱን ኮንተንት ነው እንጂ ፐርሰናሊቲ ነው አታክ ማድረግ የለብን። ከፐርሰናሊቲው ይልቅ ኮንተንቱን አታክ ነው የተነሳውን አርጊመንቱን ጀስት ሰውየው የሚከራከርበትን ወይ ኮንተንቱን ጀስት ያንን አታክ ማድረግ ነው እንጂ ፐርሰናሊቲውን ማንሳት የለብንም በጉድ አርጊመንት ጊዜ። በት ከነዚህ እነዚህ ሶስቱን የሚጥስ ብሬክ የሚያደርግ ከሆነ ግን በት አርጊወር ፎከስ ኦን አታኪንግ ፐርሰናሊቲ ኦፍ ኦፖነንት ዛን ዘ ኮንተንት ኦፍ ዘ አርጊመንት አጌንስት ዘ አርጊመንት አጌንስት ዘ ፐርሰን ፋላሲ ኢዝ ኮሚትድ። ምን በዚህ ጊዜ አርጊመንት አጌንስት ዘ ፐርሰን ፋላሲ ይፈጸማል ማለት ነው። አታክ የሚያደርገው ከኮንተንቱ ይልቅ የሰውየውን ፐርሰናሊቲ ከሆነ ኦከርድ ዌን ይሄ አጌንስት ዘ ፐርሰን ፋላሲ ኦከር የሚያደርገው ዌን አን አርጊወር ዲስክሪዲትስ አን አርጊመንት ባይ አታኪንግ ዘ ፐርሰናሊቲ ኦፍ ዘ ኦፖነንት የተከራካሪውን የተፎካካሪውን ፐርሰናሊቲዎችን ዲስክሪትድ እያደረገ ዝቅ እያደረገ የሰውየውን ቫልዩ ፐርሰናል ቫልዩ ትሪቶችን እያናናቀ እያንቋሸሸ የሚከራከር ከሆነ ይሄ ምን አይነት ፋላሲ ይባላል? አርጊመንት አጌንስት ዘ ፐርሰን ፋላሲ ይባላል። ኦልዌይስ በዚህ ጊዜ ሁለት አርጊወሮች አሉ። አንደኛው ጀስት ዲስክሪትድ የሚያደርግ ነው። ሌላኛው ደግሞ ክርክሩን የሚያነሳ ትሪ ፎርምስ ኦፍ አርጊመንት ኦፍ ዘ ፐርሰን። ይሄ ሶስት ፎርሞች አሉት። የመጀመሪያው አድሁምንም አቢዩስ በቀጥታ ሰውየውን የተሳደቡ፣ የሁለተኛው ደግሞ አድሁምንም ሰርከምስቴንሻል የሰውየውን ጉዳዮች እያነሱ፣ የሶስተኛው ደግሞ ቱዩ ኮኬ ወይም ደግሞ ዩቱ ፋላሲ ሰውየው ምክር ሲሰጥ አንተም እያደረግከው ነው እኔን መምከር የለብህም እያሉ የሚደረግ አንድ በአንድ እናያቸው። እነዚህ ምን ናቸው የሚለው ፋላሲ ኦፍ አድሁምንም አቢዩስ ከሆነ ኮሚትድ ዌን አን አርጊወር የሚፈጸመው ይሄ ፋላሲ ኦፍ አድሁምንም አቢዩስ የሚፈጸመው ኮሚትድ ዌን አን አርጊወር ሪጀክትስ አን አርጊመንት ባይ ቨርባሊ አቢዩዚንግ ዘ ፐርሰናሊቲ ኦፍ ሂዝ ኦፖነንት ራዘር ዛን ዘ ኮንተንትስ ኦፍ ሂዝ ኦፖነንትስ አርጊመንት በቀጥታ የሰውየውን ፐርሰናሊቲ ቨርባሊ የተሳደበ የሰውየውን ፐርሰናሊቲ ጀስት ዲግሬድ እያደረገ የሰውየውን ፐርሰናል ቫልዩ ኮንተንቱን ትቶ የሰውየውን ቫልዩ ዲግሬድ ሲያደርግ ነው ማለት ነው። ሰከንድ ፐርሰን ሪጀክት የመጀመሪያው ፐርሰን አርጊመንቱን ፕሮቫይድ ሲያደርግ ሰከንድ ፐርሰን ሪጀክት ዘ ፈርስት ፐርሰንስ አርጊመንት ባይ ቨርባሊ አቢዩዚንግ ዘ ፈርስት ፐርሰን ሁለተኛው ሰውዬ ጀስት የመጀመሪያው ሰውዬ የተሳደበ አቢዩዝ እያደረገ ቨርባሊ አቢዩዝ እያደረገ ጀስት አርጊመንቱን ሪጀክት ለማድረግ ይሞክራል ማለት ነው። ጀነራል ስትራክቸሩ ምንድነው? ፕሪሚሱ ኤ ኢዝ ፐርሰን ኦፍ ባድ ካራክተር። ፕሪሚሶቹ የሚቀርቡት ይሄ ሰውየው ክርክር የሚፈጽመው ሰውዬ ባድ ካራክተር ስላለው ስለዚህ ኮንክሉዥኑ ማለት ነው ኤስ አርጊመንት ሹድ ኖት ቢ አክሴፕትድ። ስለዚህ አርጊመንቱን ልንቀበለው አይገባም ምክንያቱም ካራክተሮቹ ባድ ካራክተር ስላለው አርጊመንቱን ልንቀበለው አይገባም ብሎ
ማመን ነው አርጊመንትን ፋላሲን ኮሚት ማድረግ ነው ማለት ነው። ኤግዛምፕል እዚህ ጋር ለይሆናና አጠር ያለውን ነው ይሄኛውን የሁለተኛውን ያኛውን እዩት በእናንተ ሚስተር አበበ has argued for increased funding for the disabled but nobody should listen to his argument. Mr. Abebe is a slob who cheats on his wife, beats his wife and kids and never pays his bills on time. ምንድነው አሁን ሰውዬ ሚስተር አበበ ስለ ለዲሴብልዶች የሆነ ገንዘብ እርዳታ መጨመር አለበት ብሎ ይከራከራል። ግን ማንም ሊቀበለው አይገባም። ምክንያቱም ሚስተር አበበ ዝርክርክ ነው። ሚስቱ ላይ ቺት ያደርጋል። ሚስቱን ይደበድባል፣ ልጆቹን ይደበድባል። ከእንትኑን ሂሳቡንም በጊዜው አይከፍልም። በቀጣይ ይሄንኝ እኮ ስድቦች ናቸው በሙላ አሁን የምነግራቸው እነዚህ he is slow ምናምን እያለ just verbally directly እየሰደበው ነው ማለት ነው። እንደዚህ አይነቱ ፋላሲ ምን ይባላል? ፋላሲ ኦፍ አድ ሆሚነም አቢዩዝ ይባላል። ሰውየውን በቀጥታ እየተሳደቡ አርጊውመንት መፈጸም ማለት ነው። የሁለተኛው ደግሞ ፋላሲ ኦፍ አድ ሆሚነም ሰርከምስቴንሻል። ይሄም ተቀራራቢ ነው፣ ግን በዚህኛው ጊዜ ዳይሬክትሊ ሳይሆን የሚሰድበው የሰውየውን ጉዳዮች ሲሆን ሰርከምስታንሶች እያነሳ በዚህ ወይ ነው እሱ የሚከራከረው ማለት ነው። ኮሚትድ ዌን አን አርጊወር ዲስክሪዲትስ the argument of his opponent by alluding the argument with certain circumstances that affect his opponent በቃ just ከሆነ ሰርከምስታንስ ጋር እያገናኘ ሚስተር ኤ የሚከራከረው ለዚህ ምክንያት በዚህ ወይ ነው ይሄንን ጉዳይ ለማስፈጸም ነው። ስለዚህ እሱ ልንቀበለው አይገባም ማለት ነው። easy to recognize ይሄ ad hominem circumstantial fallacy በቀላሉ ልናገኘው እንችላለን። ምክንያቱም it always take this form. Of course Mr. X argues this way በዚህ ምክንያት ስለሚከራከር just look at the circumstances that affect him በቃ just የሆነ ሰርከምስታንሶችን ፈልጎ ነው የሚከራከረው ብሎ ያሳምናል ማለት ነው። እዚህ ጋርም ኤግዛምፕሎችን እዚህ ጋር ለምሳሌ ይሄኛው ረዘም ያለውን ተውና አጠር ያሉትን እንስራቸው። አቶ መሐመድ has just argued to replace the public school system with private school system, but of course he argues that way he has no kids and he does not want to pay any more taxes for public education። አያችሁ ሰውየው መሐመድ የተባለው ሰውዬ ይከራከራል። ፐብሊክ ስኩሎችን ወደ ፕራይቬት ስኩሎች ለመቀየር ይከራከራል። ለምን መሰላችሁ? እሱ ልጅ ስለሌለው ነው። ግብርም ደግሞ ላለመክፈል ስለሚፈልግ ነው። ይሄን እኮ ሰውየው አቶ መሐመድ የተባለው ሰውዬ ፈልጎት ላይሆን ይችላል፣ ግን just በዚህ ወይ የሱን ሰርከምስታንሶች እያነሱ መከራከር ምን ይባላል? ፋላሲ ኦፍ አድ ሆሚነም ሰርከምስቴንሻል ይባላል። የሶስተኛው ደግሞ ፋላሲ ኦፍ ቱ ዩ ኮኬ ወይም ዩቱ ፋላሲ ማለት ነው። ይሄ ደግሞ ሰከንድ አርጊወር አንድ አርጊውመንትን ሲያነሳ የሆነ ሰው ሰከንድ አርጊወር ምንድነው የሚያደርገው? በዚህ ጋር attempts to make the first appear to hypocritical or arguing in bad faith በቃ just ላለመቀበል ሪጀክት ለማድረግ this fallacy has the following form. How dare you argue that I should stop doing X why you should have done X yourself. ራስህ አንተ እያደረከው እንዴት እኔ እንዳቆም ተከለክለኛለህ የሚል ሐሳብ አለው። አንተም እያደረከው ነው፣ ስለዚህ እኔ ማድረግ አለብኝ አንተ ካላቆምክ እኔም ትክክል ነኝ ብሎ ማሰብ ነው። ኤግዛምፕሎች እዚህ ጋር እንመልከት። ኤግዛምፕል ፔሸንት ዶክተር ህመምተኛና ከዶክተር ጋር look doctor you can't advise me to quit smoking cigarette because you yourself is a smoker. አንተ ራስህ አጫሽ ነህ፣ ስለዚህ አንተ ልትመክረኝ አይገባም ሲጋራን ማጨስ እንዳቆም ልትመክረኝ አይገባም። አንተም ስላጨስክ እኔም ትክክል ነኝ ብሎ ማሰብ። አያችሁ ይሄ አርጊመንት አሁን just fallacious ነው ማለት ነው። የሁለተኛው ደግሞ ሉቱ ፓረንት የሆነ ልጅ እናቱ የሆነ አድቫይስ ያቀርባችል your argument that I should stop stealing candy from the corner store is no good. Just a week ago you told me you to stole ካንዲ when you ልጅ እንደነበርሽ አንቺም ትሰርቂያለሽ፣ ስለዚህ እኔም መስረቅ አቁም ያልሽኝ ክርክርሽ ትክክል አይደለም፣ አንቺም በልጅነት ስለምትሰርቂ እኔም መስረቄ ትክክል ነው ብሎ ማሰብ። በቃ እንደዚህ አይነት ፋላሲዎች ምን ይባላል? ዩቱ ፋላሲ። አንተም እያደረከው ነበር ወይም እያደረከው ነው፣ እኔም ማድረግ አይደለብኝ፣ ስለዚህ የኔ ክርክር ትክክል ነው ብሎ ማሰብ ነው።
የአምስተኛው ታይፕ ኦፍ አርጊውመንት እንግዲህ እነዚህ ያየናቸው ሶስቱ ምን ናቸው? አርጊውመንት ዩቱ ፋላሲ፣ ፋላሲ ኦፍ አድሆሚነም ሰርከምስቴንሻል፣ አድሆሚነም አቢዩዝ፣ እነዚህ አጌንስት ዘ ፐርሰን ፋላሲ ይባላሉ። የአምስተኛው ታይፕ ኦፍ ሬሌቫንስ ፋላሲ ደግሞ ምንድነው? አክሲደንት ወይም ፋላሲ ኦፍ አክሲደንት ይባላል። ይሄ ደግሞ ኮሚት የሚደረገው when a general rule is applied to a specific case it was not intended to cover ያልታሰበው ትንሽ ጥቃቅን ሩሎች ላይ ጀነራል ሩሉን አፕላይ ስናደርገው በኤግዛምፕል ስናየው ይገባቸዋል። ለምሳሌ ምን ይላል? ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንቲድ ራይት፣ የመናገር በነፃነት የመናገር መብት በህገ መንግስት የተሰጠ መብት ነው። ዜርፎር ጆን ኪው ራዲካል should not be arrested for his speech that incited riot last week። ስለ አመጽና ስለ ሽብር ያወራው ወሬ ሊያሳስረው አይገባም ነበር። አሁን ይሄ ስፔሲፊክ ነች ኬዝ የሰው ልጅ አመጽ ነገር ካወራ ሊታሰር ይችላል። ግን ጀነራሊ ዘ ራይት ቱ ስፒች የሚለው ፍሪደም ኦፍ ስፒች የተሰጠው ጀነራል ሩል ነው። ጀነራል ሩሉን ወደ ስፔሲፊክ ሩል ላይ አፕላይ ስናደርገው ምን አይነት ፋላሲ ይፈጸማል? ፋላሲ ኦፍ አክሲደንት ይፈጸማል። ይሄ ጋር ኤግዛምፕል ዋን ሞር ኤግዛምፕል አለ። ይሄንንም እዩት። የስድስተኛው ደግሞ ስትሮማን ፋላሲ። ስትሮማን ፋላሲ የሚፈጸመው ደግሞ መቼ ነው? committed when an arguer distorts an opponent's argument for the purpose of more easily attacking it። በቀላሉ ኦፖነንቱን አታክ ለማድረግ የሱን ሐሳብ ዲስቶርት ማለት ማዛባት በቀላሉ አዛብቶ ወደ ሌላ የኦፖነንቱን አርጊውመንት ኢዚሊ ዲስቶርት አድርጎ ሰውየውን አታክ ማድረግ ነው ማለት ነው። ሜን ፊቸሮቹ ስትሮማን ፋላሲ ምን አለ? there is always two individuals discussing about controversial ስለ ሁለት ተቃራኒ ሐሳቦች የሚያወሩ ሁለት አርጊውሮች አሉ። አንደኛው አርጊውመንቱን ፕሬዘንት ያደርጋል፣ ሌላው ደግሞ ክሪቲሳይዝ ያደርጋል። አንደኛው ክሪቲሳይዘር ነው፣ አንደኛው ደግሞ አርጊውመንቱን ፕሬዘንት የሚያደርግ ነው። ሰከንድ የመጀመሪያው ካቀረበ በኋላ ሰከንድ አርጊውር ምን ይላል? ኖት ራሽናሊ አይደለም ክሪቲሳይዝ የሚያደርገው ኢራሽናሊ ነው። ክሪቲሳይዝ the main argument of opponent rather misinterpreted idea of original argument። ሚስኢንተርፕሬት አድርጎ ዳይሬክትሊ ወይም ራሽናሊ ሳይሆን ሚስኢንተርፕሬት አድርጎ በማይገባ ወይ አርጊውመንቱን ዲስቶርት ያደርግበታል ማለት ነው። በቀጥታ ሶስተኛው ፊቸሩ ደግሞ the second argument conclude by criticizing the misinterpret በራሱ ሚስኢንተርፕሬት ያደረገውን አይዲያ ያንን ኮንክሉድ ያደርጋል ማለት ነው። ሚስኢንተርፕሬት ባደረገው አይዲያ ዲስቶርት አድርጎ የተዛባውን ስቴትመንት ኮንክሉዥን ይሰጥበታል ማለት ነው። when the fallacy of Stroman occurs readers should keep in mind two things። ሁለት ነገሮችን ልንረዳ ይገባል። የመጀመሪያው ምንድነው? the first thing is they have to try to identify the original argument። ትክክለኛው አርጊውመንቱ ምን እንደሆነ መረዳትና which is misinterpreted by critic በክሪቲካ ፐርሰኑ ሚስኢንተርፕሬት የተደረገው አርጊውመንት ትክክለኛው መጀመሪያ መረዳት። የሁለተኛው ደግሞ second they should look for what gone wrong in the misinterpretation of the argument። ደግሞ የተሳሳተውን ነገር ያንን አንደርስታንድ ካደረግን ስትሮማን ፋላሲን ኢዚሊ አንደርስታንድ ወይም ደግሞ ሶርት ማድረግ እንችላለን ማለት ነው። ኤግዛምፕል እዚህ ጋር እንየው። ይሄ ላችሁ እዚህ ጋር ዲስቶርት የተደረገ አይዲያ ነው። ይሄ ጋር Mr. Belay believes that ethnic federalism has just destroyed the country and thus it should be replaced by geographical federalism. But we should not accept his proposal. Geographical federalism was the kind of state structure during Derg and monarchist regime which suppressed right of nations and nationalities and people of Ethiopia. ምንድነው ሚስተር በላይ የሆነ ፌደራሊዝም ኤትኒክ ፌደራሊዝምን በጂኦግራፊካል ፌደራሊዝም ሪፕሌስ ስለማድረግ እያወራ ነው። ግን የሆነ ሰው ተነስቶ ያንን መቀበል የለብንም የሚስተር በላይን አይዲያ። ምክንያቱም ኤትኒክ ፌደራሊዝም በደርግና በሞናርክ ጊዜ በንጉሳዊ አገዛዝ ጊዜ ያ ህዝብን ናሽናሊቲን መጨቆኛ ነበረ። ስለዚህ መቀበል የለብንም። ግን ሚስተር በላይ ይሄንን አላሰበም። ዲስቶርት እያደረገው ነው ሰውየው። ሚስተር በላይ ይሄንን አስቦ ይሄንን ትክክለኛ ለማድረግ የፈለገው ጀስት ሰፕረስ ለማድረግ ሳይሆን ፒፕልን ጀስት እሱ የፈለገው ሌላ ሐሳብ ነው። ግን ሚስኢንተርፕሬት አድርጎ ዲስቶርት አድርጎ አይዲያውን ኢዚሊ አታክ ለማድረግ የሚፈጸም ፋላሲ ነው ማለት ነው። ይሄን ኤግዛምፕል ሰከንድ ኤግዛምፕልን እዩት በደንብ
የሰባተኛው ታይፕ ኦፍ ሬሌቫንስ ፋላሲ ደግሞ ሚሲንግ ዘ ፖይንት ፋላሲ ነው። በሚሲንግ ዘ ፖይንት ፋላሲ ጊዜ ፕሪሚስ ኦፍ አን አርጊመንት ሰፖርት ዘ ኮንክሉዥን ዊች ኢዝ ዲፈረንት በት ቬግሊ ሪሌትድ ቱ ዘ ኮሬክት ዋንስ። ጀስት ቬግሊ በጣም ኢግኖራንትሊ ቬግሊ ዊች ኢዝ ዲፈረንት በት ቬግሊ በጣም ብዙም ተቀራራቢነት ሳይኖራቸው ፕሪሚስና ኮንክሉዥናቸው ተቀራራቢነት የሌላቸው የማይመስሉ ለኮንክሉዥኑ ኮንክሉዥን ለማድረግ የማይመስሉ ፕሪሚሶች ሲቀርቡ ነው። ኢፍ ዋን ሰስፔክትስ ዛት ሰች ፋላሲ ይሄ እንደዚህ አይነት ፋላሲ ተፈጽሟል ብለን ካሰብን ሂ ኦር ሺ ምን ማድረግ አለበት? ያ ሰው ሹድ አይደንቲፋይ ዘ ኮሬክት ኮንክሉዥን ኮሬክት ኮንክሉዥንን አይደንቲፋይ አድርጎ ዘ ኮንክሉዥን ዛት ፕሪሚስ ሎጂካሊ ኢምፕላይስ ትክክለኛውን ተገቢውን ሎጂካል የሆነውን ፕሪሚስ አይደንቲፋይ ማድረግ አለብን። ዘን ከዛ ትክክለኛው አርጊመንቱን ጉድ አርጊመንቱ ምን ይሆናል ፋላሺስ አርጊመንቱ የቱ ነው ብለን ለመለየት አንቸገር ማለት ነው። ከዛ በሚሲንግ ዘ ፖይንት ጊዜ አርጊወር is ignorant of the logical implication of his or her own premise and draws a conclusion that misses the point entirely. just ጠቅላላ ከፖይንቱ የወጣ ignorantly conclusion ይሰጣል ማለት ነው። አሁን ለምሳሌ እዚህ ጋር እንመልከት አጠር ያለችውን ኤግዛምፕል እዚህ ጋር ምን የሁለተኛውን ኤግዛምፕል ማለት ነው። ክራይም ኤንድ ቲፍት እዚህ ጋር ክራይም ኦፍ ቲፍት ኤንድ ሮበሪ ሃቭ ቢን ኢንክሪዚንግ አት አን አላርሚንግ ሬት ሌትሊ ዘ ኮንክሉዥን ኢዝ ኦብቪየስ ዊ መስት ሪንስቴት ዘ ዴዝ ፔናልቲ ኢሚዲየትሊ። ክራይም ኦፍ ቲፍት ዝርፊያና ሌብነት በጣም እየጨመሩ ነው። ስለዚህ አሁን ወዲያውኑ የሞት ቅጣት መወሰን አለበት ብሎ ኮንክሉዥን እየሰጠ ነው። ለዚህ ደግሞ በተለያዩ አይነት አሁን ይሄ ኢግኖራንትሊ የተሰጠ ኮንክሉዥን ነው። ብዙ አይነት ምክንያቱም ሚስ አድርገውታል ፖይንቱን። ብዙ አይነት ኮንክሉዥኖች ሌላ አይነት ተገቢ የሆኑ ኮንክሉዥኖች አሉ። ለምሳሌ የሆነ ለክራይም ኦፍ ቲፍት የሆነ ሌላ መፍትሄ መፈለግ ሊሆን ይችላል። የተለያዩ አይነት መፍትሄዎች እያሉ ኮንክሉዥኑን ጀስት በጣም አጋኖ ሚስ አድርጎ ፖይንቱን ጀስት ኢግኖራንትሊ ኮንክሉዥን መስጠት ነው ማለት ነው። የመጨረሻው የታይፕ ኦፍ ሬሌቫንስ ፋላሲ ሬድ ሄሪንግ ፋላሲ ነው። ሬድ ሄሪንግ እንግዲህ ታሪካዊ አመጣጥ ያለው ነው። አርጊወር ዳይቨርት ዘ አቴንሽን ኦፍ ዘ ሊስነር ኦር ሪደር ባይ ቼንጂንግ ዘ ኦሪጂናል ሰብጀክት ኢንቱ ቶታሊ ዲፈረንት ኢሹ። በቃ ሌላ የሐሳብ ውስጥ ክርክሩን ዳይሬክት ትክክለኛውን አርጊመንት ወደ ሌላ አርጊመንት ዳይቨርት አድርጎ ታጥፎ ሌላ ሐሳብ ሲያነሳ ነው ማለት ነው። አርጊወር ኢግኖርስ ዘ ሜን ቶፒክ ዋና ርዕሱን ይተውና ሌላ ራሱ የሚፈልገውን ሌላ አዲስ ነገር አንስቶ ለመከራከር ይፈልጋል ማለት ነው። shift attention of his audience to another total difference ሌላ ምንም የማይመለከተው ሌላ ውስጥ ይገባል ማለት ነው። draw conclusion from changed issue ኮንክሉዥኑ ከኦሪጂናል አርጊመንት ሳይሆን ቼንጅድ ከተደረገው ኢሹ ላይ ይነሳል ማለት ነው። አርጊወር ሚስሊድ ሊስነር ኦር ሪደር ዩዚንግ ቱ ዲፈረንት ቴክኒክስ። የመጀመሪያው ምንድነው? ቼንጅ ዘ ሰብጀክት ቱ ዋን ዛት ኢዝ ሰብትሊ ሪሌትድ ቱ ዘ ኦሪጂናል አርጊመንት። ተመሳሳይ የሚመስል ግን ተመሳሳይ ወዳልሆነ ርዕስ ወስዶ፣ አንድም ደግሞ ቶታሊ ቼንጅ ዘ ሰብጀክት ኦፍ ሰም ፍላሺ አይ ካቺንግ ቶፒክ ዛት ዲስትራክት ዘ አቴንሽን ኦፍ ዘ ሊስነር ኦር ሪደር። ጀስት ካቺንግ የሆነ ጀስት ፍላሺ ድንገት ጀስት ተቀባይነት ቶሎ ቅይር የሚያደርግ ከኦሪጂናል አርጊመንት ውስጥ የሚያወጣ አይዲያ ጀስት ጀነሬት አድርጎ አይ ካቺንግ የሆነ አይዲያ ጀነሬት አድርጎ ወደዛ መውሰድ ነው። ስያሜውን ያገኘው ሬድ ሄሪንግ ያሰኘው። ሬድ ሄሪንግ ማለት አሳ ማለት ነው። የባህር አሳ እንደማለት ነው። ስያሜውን ያገኘው የሆነ ውሻ ቀበሮን ሲያድን በቀጥታ ቀበሮን ሲያድን በባህር አካባቢ ቀበሮን ሲያድን የሆኑ ሬድ ሄሪንጎች አሳዎችን ያያል። ከዚያ ቀበሮ አንትቶ ወደ ሬድ ሄሪንጎቹ መታጠፉን ዳይቨርት አድርጎ ወደ ሌላ መሄዱን በዚህ ተመርኩዞ ስያሜውን ያገኘ ነው። ስሙን ሬድ ሄሪንግ ያሰኘው ይሄ ነው እና ጀስት ከቶታል ከትክክለኛው አርጊመንት ወጥቶ ወደ ሌላ አርጊመንት ትክክለኛው አርጊመንት ከሆነ ጀስት ትክክለኛ ውሻ ማደን ያለበት ቀበሯን ነው። ግን እሱ ዳይቨርት አድርጎ ወደ ሌላ ሲሄድ በዚህ ጊዜ ምን አይነት ፋላሲ ይፈጸማል? ፋላሲ ኦፍ ሬድ ሄሪንግ ፋላሲ ይፈጸማል ማለት ነው። ኦኬ ጋይስ ለዛሬ እስከዚህ ያሉትን ታይፕ ኦፍ ሬሌቫንስ ፋላሲ ካየን ይበቃናል። በሚቀጥለው ፋላሲ ኦፍ ዊክ ኢንዳክሽን ስድስቱን የፋላሲ ኦፍ ዊክ ኢንዳክሽን አይነቶች እናያለን። ለዛሬ እስከዚህ ይበቃናል። አይ ሆፕ
ጀስት እንድትረዳችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ ካላደረጋችሁ ላይክ፣ ሼር እና ሰብስክራይብ አድርጋችሁ ኤ+ አካዳሚ ሰፖርት አድርጉ። ባባይ ድጋሚ እስክንገናኝ ቴንክ ዩ